መጽሐፈ ጥበብ ምዕራፍ 11 ክቡር በሚሆን በነቢዩ ስልጣን ስራቸውን እርሱ አቅንቷልና ማን ወዳልኖረባት ምድረ በዳ ሄደው ኖሩ። በሰው ጫማ ባልተረገጠች ቦታም ድንኳኖቻቸውን ካስማ ተከሉ። አርበኞችን ተቃወሟቸው፣ ጠላቶችንም ተበቀሏቸው። ተጠምተው ለመኑ፣ ከቡልጭት ድንጋይ ውሃ ተሰጣቸው። ከጽኑ ድንጋይም ጾማቸውን ሊያቀርላቸው ውሃ ተሰጣቸው። ጠላቶቻቸው ግብፃውያን ለዚህ ስራ ተቀጡ፣ ጠፉ። በመከራው ተይዘው በተጨነቁ ጊዜ ለነዚህ ግን በዚህ አምሳል በጎ ነገር አደረክላቸው። ስለማይጎድል እኒህ ግብፃውያን በሞቱት ልጆች ደም ስላደፈረሱ ወንዝ ምንጭ ፈንታ ሕፃናትን ለምትገድል ለግብፅ ዘለፋ ሊሆንባት ነግ ሰልስት ያለ ማልት ፈጥነህ ያፈሰስከውን ብዙ ውሃ ሰጠሃቸው። ከተጠሙ በኋላ በተፈታተኑ ጊዜ እንደዚሁ በሚቃወሙ በእስራኤል ፈርደህ፣ እነሱ ግን በምህረትህ ዳኑ። ሕግህን የዘነጉ እስራኤል በተፈረደባቸው ጊዜ ግብፃውያን በመዓት እንደተቆጡ አወቁ። እነዚህ እስራኤልን እንደሚቀጣ አባት መከርካቸው። እኒህን ግብፃውያን ግን ርኅራሄ እንደሌላቸው ንጉሥ ተከትለህ በረበር በዚህ ርኅራሄ በሌለው ንጉሥ አምሳል አጠፋቸው። እጥፍ ሐዘን አግኝታቸዋለችና በሀገራቸውም ሳይኖሩ ግብፃውያንን አሳዘንሃቸው። ክፉ ፈርዖን አውቆት ያለፈ 9 መቅሰፍት ሞተ፣ በኩርን የሚያሳስብ ነበር። በመከራቸው ለእስራኤል በጎ ነገር እንዳደረገላቸው በሰሙ ጊዜ እነርሱም ከእግዚአብሔር የተገኘ ደስታ አደረጉት። ዳግመኛም በክፋታቸው ቀድሞ በባህር የጣሉት ሙሴን ምድያም ሄዶ አጡት። ከዚያም በኋላ ዋዛ በሚሆን በትንኝ ጠፉ። የ9 መቅሰፍት ፍጻሜ ከሚሆን ከሞተ በኩር የተነሳ ግብፃውያን አደነቁ። ጻድቃን እስራኤል እንደተጠማ ግብፃውያን የተጠሙ አይደሉም። አእምሮ ስለሌላት ስለ ልቦናቸው ክፋት በዚች በሳቱ ጊዜ የተናቀ ከንቱ የሚሆን ስጦታ የማይናገር እንስሳ አምልከዋልና ሰው በበደለበት ስራ እንዲፈረድበት ያውቁ ዘንድ የማይናገር ብዙ እንስሳን አመጣህባቸው። ሁሉን ለሚችል ለስልጣንህ አይሳነውምና ቁጡ የሆኑ አንበሶችና ብዙ ጅቦችን ታመጣባቸው ዘንድ እምሃበ አልቦ ዓለምን ለተፈጠረች ለስልጣንህ አይሳናትምና። ይህም ባይሆን ድንገት የተፈጠሩ የማይታወቁ የማያላልብና የሚፋጅ እሳትን የሚተነፍሱ፣ ይህም ባይሆን የሚከረፋ የጢስ መዓዛን የሚተነፍሱ፣ ይህም ባይሆን ክፉ የሚሆን የዓይናቸው የብረት ፍንጣሪ የመሰለ ቦግ ቦግ የሚያደርጉ መዓትን የተመሉ አውሬዎችን ታመጣ ዘንድ አይሳናትምና። ሳይሳናት መልካቸው አስፈራርቶ ባጠፋቸው ነበር እንጂ ያጠፋቸው ዘንድ የሚችል ክፋታቸው መቻያነታቸው ብቻ አይደለም። መዓትን የተመሉ አውሬዎችን ታመጣ ዘንድ አይሳናትም። ሳይሳናት በቃልህ በሞት አስወጥተህ ስትሰዳቸው ስልጣንህን በምትገልጽበት ኃይልም ስታጠፋቸው፣ ያለዚያም በአንድ ምልክት ይጠፉ ዘንድ በተገባቸው ነበር እንጂ እንዲህ ለምታደርግ ለስልጣንህ አይሳናትምና። ሳይሳናት ሁል ጊዜ የካህሊትነት ገናንነት ካንተ ጋር አለና። ነገር ንግ ሁሉን በልክ በመጠን ሰራ። በፊትህ ዓለም ሁሉ እንደ ሚዛን አንደበት ውልብልቢት ማለዳ በምድር ላይ እንደ ወረደች እንደ ጠል ጠብታም በፊትህ የተናቀ ነውና። የጸናች ስልጣንህን የሚቃወማት ማን ነው? አንተ ሁሉን የምትችል ነህና ሁሉን ይቅር ትላለህ። ለንስሐ እያቆየኸው የሰውን ኃጢአት ቸል ትላለህ። በዚህ ዓለም ያሉትን ሰዎች ሁሉ ትወዳለህ። ጠልተህ የፈጠርከው የለምና ከፈጠርከው ፍጥረት ምንም የምትንቀው የለም። አንተ ከጠላኸውማ በፊትህ እንዴት በጸና ነበር።
ከጠላኸው አንተ ካልወደድኸውስ ምን ባልተፈጠርኸውም ነበር። አንተ ወደህ ያልፈጠርኸው ካልሆነ እንዴት በተጠበቀ ነበር። ለፍጥረቱም ሁሉ ትራራለህ፣ ይቅር ትላለህ።